ካደረገችው ነገር አንፃር የኢትዮጵያ ህዝብ የሚዲያ ድህነት በቃ አንድ ጊዜ ካወረደሽ አወረደሽ። እንደገና ደግሞ የልጆች ሞግዚት አድርጌ እኮ ያስቀረውት ነኝ። ያት ሞግዚት የማትፈልገውን ነገር በመስኮት አውጥታ ልጆቹን ወረወራ። የማትፈልገው ነገር ለእነዚህ ልጆች አያት አልሆንም ስትል ትሆኛታለሽ አልኳት። አላሳድግም ስትል ታሳድጊያታለሽ አልኳት። አሁን አሳዳጊ ያልሆነች እኛ ጠበቃ አለ ስትል አለ ጠበቃ ሂድ ስሙን እንዳታወጣ አልኩት። እነሱ ብር አውጥቶ በነፃ እንዲያሸንፍ አረጉ። በእነሱ አሸንፈዋል። ልጆቹን ኦልሬዲ ወስደው እኮ አሸንፈዋል። አይደለም እነሱ የፈለጉት ልጅ ጣሉ አልተባለም አልጣልምም ለማለት ሚዲያ ላይ ለማሳወቅ ነበር የመጡት። የግን የነሱ ሂደት ምን ነበረ? አንድ ወር እሱ ሲይዝ ተከታታይ አንድ ወር እሷ ልትይዝ ወይንም አንድ ሳምንት ሙሉ ነው። እሱ ደግሞ ልጆች ሁለት ቦታ የተለያየ ባህሪ እንዲይዙ አልፈልግም እምቢ አለ። ከዛ እዛ ላይ መብት እንዳለው ረግጠን ነገር ነው። ጠበቃ ማያስፈልግም ትራንስሌት ማያስፈልግም ማለት እሷ ጠበቃ ይዛ አጽድቃ አንድ ሳምንት እሱ ጋር አንድ ሳምንት እሷ ጋር ወይንም ወር እንደዛ ነው አቅዳ ሄደችው። ኖ እንዴት አትይዝም ልጆችን ምናምን ሲሉት ነው። በኔ በራሴ በህይወቴ ባህል ልጆች ሁለት ቦታ ሲሆኑ እንደዚህ ነው። ወይ እኔ ጋር ጠቅልለው ይኑሩ 100% ወይ እሷ ጋር ገብቷል። ከዛን አልን ሐሳቧን እምቢ ብላ እንዳትከራከረ አያቷ ልጆቼ ጋር እንዳትገባበልናችን ሐሳብ ጨምራለሁ። ከዛ በቃ እኔ ይዛለሁ አለችና ተቀበለች። እሷ ምን ነበር ሐሳቧ? አያትየው ልጆቹ ጋር ሲታዩ እንደገና ሄዶ ክስ የሚመሰርት ነው የመሰላት። ልጆቹ አልታዩም። ከዛን እሷ እኔ ተማሪ ስለሆንኩ ግዴታ ከአያቴ መራቅ አይችሉም፣ ከልጆቹ ከአያታቸው መራቅ አይችሉም ወይ ትምህርት እስከምጨርስ እሱ ጠቅሎ ያዝ ልትል ነው እሷ ክሷ። ገባ? እኛ ደግሞ ልክ ከተደነገገ እዚህ ከመጣ በኋላ ከጂጂ ጋር ብታያቸውም አላያቸውም፣ ዝም እበላለሁ። አሁን ሚዲያ ላይ አብረው አያቴ ቢሏት ራሱ እኛ አልሰማንም። አንከስም አዲስ መጥተው ሊሰጡት እንደገና አይወስድም እሱ ደግሞ ይሄ ሁሉ ግን ሲከናወን የጂጂ ጠበቃ የማንን ኮንፈረንስ ያበጠር ነበር? ጠበቃ ትኩዬ ነው እንዴ? መብት አለው እኮ አለው። እሱ እኮ መብት አለው እኮ አሊዝም ማለት ቫሊዝም ማለት መብት አለው። ግን ጠበቃውማ ሆዴ ነበረ። ሆዴ ደግሞ ጣቱን ማስጠባት ጀመረ። ለሆዴ ጠበቃ እኮ የቆመችለት አሁንም ያችሉ ጠበቃ ናት እኮ ያችሉ ጠበቃ ሴት ነች ጠበቃ አሮጊት ናት። በቃ ጂጂ ኪያ ጠበቃሽን ያዢ በኋላ አርግዛ እሷም ክስ እሷን ማጠናግሮ እሷ ጋርም ክስ እንዳይገባ ሆዴ ከማራማዊት ጋር የሚለያይ ስላልመሰላት እርግጠኛ ሆና ከሱ ጋር ልጆቹን ተቀበለች አይደለ? አሁን ሆዴ ሲለያይ ትዝ ሲላት ልጆቹ አሉ ለካ ከፋኒ ጋር ቢታረቁ ደስ ይለኛል። ከፋኒ ጋር አትልም ልጆን አሁን ዞር ስትል ለካ ሆዴን እንደገና ማግኘት ልጆች አጠገቧል። ልጅቷን ደግሞ እሷ ናት እንደዚህ ህይወቷን የተጫወተችበት። ዝም ብትላት ልጅቷን እንደገና ነው ሌላ እንትን ውስጥ የምትገባው። ገባ? ለዛ ነው ትናንትና ወታ ቀጠል ስላረኳት አትነፊያትም ባልኳት አትነፊያትም። እኔ ያለ ሄረነ ታዲያ ይሄ ሁሉ በደል ጂጂ እያለ በሙሙዋ ሳይቀር እኮ ነው እያዘዝሽ ያለሽው። አትነፊያትም እኔ እያልኩ አልኳት ስላት ተቃጥላ ልጅሽ ጾታ አስቀይሮ 18 ኬስ ተከፍቶብሽ ስትል ውላ ወጣች። አይ ልጆቹ ታስነጥቃቸዋለች። በቃ እንደዚህ አሁን ስትል እያውን አገባና ወደ ከፈለገ ታስገባውና አስባል። አንተ እንደ ወንድ ልጅ አቤል ሴት ልጅ ትሸቻለሽ ትገሚያለሽ ብለህ ሰድባት እንደገና እሷ ጋር ስትመለስ እንዴት ነው የምትንቃት? አንተ እንደ ወንድ እስቲ እንደ ወንዳስ በጣም እውነት
ትንቅ ያለ ማለት ንቃሃት እንደዛ ሰው ሁላ ቱና እያለ ሲሰድባት ሲያሰድባት ቱና ብላችሁ ጽፉ እያለ እንደዛ እፍ ግማታም ቅቤ ራሱ ዳቦ ቀብታ መሰጠኝ የፀጉር ቅቤ ነው መሰለኝ እንደዛ ነው የሚለው እያለ እየሰደባት እንደገና ለዛ ሰው ደግሞ ወይ ተሰቃየ ብላ ታለቅሳለች። ጌታ ወይ ተሰቃየ ብላ ታለቅሳለች። ደበደበኝ እያለቀሰች እኮ ሄሉ ደበደበኝ። ይሄው ጠባሳዬን እዩት፣ ይሄው እዩት፣ ጭቤው ሁሉ አውጥቶብኝ ሊተረትረኝ ሁሉ እኮ እያለች እኮ በጣም እኮ ብዙ ነገር ተናግራ ነበር። በጣም እየደበደበኝ ምን እያለኝ ጉድ ካሜራ አለው ጉድህን ሁሉ ነው እሺ ብሎ ሲነበር አንድ በሊቢያ የሰው ዝውውር የሰው ድርጅት ጃፒ ጻፈላት የጃፒ ጀለበት ጃፒና ማናት እዛ ዱባይ የምትኖረው ማነው ስሙ? ቡቺ። ሁለተኛ ደግሞ የሰው ድርጅት ስም በመጥራት ባለ ሀብቶችን ወይ እነሱማ ጨረሶች ትላለች። የትኞቹን ነው? ናይ በሷ ለምሳሌ ለሷ ቤት አላበሻ ነው እንጂ አላበሻ ኒክኔሙ አላበሻ አይደል? እንደኛ ምን አገባን? ድርጅት ይሁን የታባለ ሪስፔክት እንደራረጋ ኧረ ተይ ስነ ስርዓት ገብሩ ተው እርሶ ስለትዩ ናይ ስሟን አላበሻ ብላን የመጣችው እኔ ምን አገባኝ? ምን ይኑራት ምናምን የታባቱ አውቃታለች። ይቆረቆንዳ ሄሉዬ የጂጂ እንትን ነው የአስታርቃቸው እንዲታረቁ ብላ እንዲታረቁ ብላ አውቃ ግባብታ ፋኔን ከገባ በኋላ አሁን ሊያሳስሩት ምን ስላልቻሉ የሆነ ኤቪደንስ የሆነ ነገር አድርጋ እንዲያረገኝ ለማለት ነው። ለበቃ ለምን ስላልተበቀሉት የሆነ ነገር ወይ መታይነት የሆነ ነገር ሊያረጉት ነው። ገብቶሻል? ምንም ነገር ልጆቹን እኔ ነካክተው ልክ እሱ ሲመጣ ነው እንደዚህ አይነት ችግር ብሎ ልጁን ሊያሳስሩት ነው ወይ መታይነት ነው። ብዙ ነገር አድርጋ ከእናቷ ጋር ከታረቀች እኮ ቆየት ብላ ነበረ ያኛው እንዲመታት መታኝ ምናምን ብላ ያለችው። ገብቶሻል? አሁን ደግሞ የሆነ ነገር ልታረጋ አስባ ነው። ምንም ኧረ ፋኒ ትታረቃለህ እንደ ብዬ ትላንት ነው የሚባለው አይደል? ስጠይቀው አብጃለሁ አለኝ። የሆነ ነገር ፈልገው የሆነ ነገር በቃ ምንም ሊያረጉ ስላልቻሉ ስለራቀ እሱ አሁን የሆነ ሊያስይዙት ነው። ተንኮለኛ ነች በጣም እንዴ ከጉቺ ጋር ያወራችሁን አይደል? የቀዳቻት ገብቶሻል? የሆነ ነገር አስባለች። ለዛ ነው እንጂ በፊት እኔም ታነቃለሁ ብላለች እኮ እሷ ከታረቀች እኔ ሞታለሁ ስትል የነበረች ሴትዮ ለምን ታነቃለሁ ጋዝ እንትን ላይ ተሰልሳለሁ ነው። አይ ነው አሁን ግን ያው ሆዴ ስለሄደ ከሱ ጋር እንትን ልትል ብላ የሆነ ነገር አቀደውለት ነው። እኛ እዚህ እያለን አንድ አያልፍላትም፣ ሁለት አትነፋም ጂጂ ዘና እያልኩ ማበሽቃቸው ሰው ቢሆን ጂጂ ላይ ይሆን ናቸው። እውነት ለምክልል እንደሚሉኝ በጣም ስለማውቃቸው መሰል አትነፋትም። እንደው አምራት ይወጣል አትነፋ። እሱም አይነፋትም። ዋሽንት ለምን አትነፋም? ለምን አትገዛም? ዋሽንት እንደው ካታ ምን ሰርተ ይብሉ። አሁን እሷ ምንድነው መሰለ ተመለሰ የሚለውን የሚዲያውን ድራማ ትፈልገዋለች። ለዛ ደግሞ ምቾ ገባ ንብረት ያስመለስኩ ብላ ባለፈው ጽፋ አልነበረ? አዎ ማልቀስ ወደ እንጂ የገረመኝ እሷም ከሆዴ ምሁር ሆኖ እሷ ከሆዴ ምሁር ሆና ጠበቃና አላናግር ብላ ግሩፕ ገብተው እሷ ጃፒ ግሩፕ ገብተው ጠበቃ ይሰማሉ። ማን እየተረጎመላቸው ነው? ሁሉም ደደቦች ናቸው እዛ ያሉት። ለዛም ባለፈው እኮ ከተናገርክ በኋላ እኮ ጌም ስትጫወት ነበር ጠበቃ መያዣ ብላ። ይሄን አውቀሻላ? አይተሽ ነበር? ጂጂ ኪያ በውዴት ጌም ጠበቃ መያዣ ብላ እኮ ጌም ገብታ ጌም ከልጆች ጋር በጣም ስትጫወት ነበር። ምን ያህል በሚናገረው ነገር ድድብናው ወደ ወንጀል ሊከተው እንደሚችል
ባለፈው ሄለን ጋር እንዳገባ ወንጀል ውስጥ ትገባለህ፣ እሷ ከውድህ ያለውን ታወጣዋለህ ሲሉት ነበር። ፈርቶ ዳር ዳር ነው የሚሄደው። አሁን ጽሑፍ ይጽፋል እንጂ አይገባም። አይተህ ከሆነ ሆድ